ደሞዛችሁ 1000 ድርሃም ኮንትራት ቤት የምትሰሩ ጠፍታችሁ የምትሰሩ በያላችሁ ገንዘብ ብቻ መከራችሁን እየኳተናችሁ ያላችሁት አይምሯችሁን አስተካክሉና አዳዲስ ነገር ፍጠሩ። ዛሬ 5 የፈጠራ ስራዎችን ባላችሁበት ሆናችሁ መስራት የምትችሉበትን እንደ አንድ ፎር ኤግዛምፕል የሆነ ነገር ልነግራችሁ ፈልጋለሁ። ሰዎች ነገሮችን የማሰቢያ ጊዜ ካላቸው ሰላም ካላቸው መለወጥ ይችላሉ። አሉበት ሆኖ ገንዘብ ሌላ ክሬት ማድረግ ይችላሉ። ዝም ብላችሁ ባንክ እያስቀመጣችሁ ገንዘባችሁ ዋጋ ቢስ ከሚሆንና እድሜያችሁን ከዚህ ከምትጨርሱ አይምሯችሁን አንዳንዴ ቢዚ ማድረግ በትንሽ ነገር ቀላል ነው። ነገርኳችሁ። የሆነ ነገር መስራት ትችላላችሁ። ለምሳሌ አንድ ፎር ኤግዛምፕል ላሳያችሁና ይሄ አረብ ሀገር ያለች ልጅ ያረገችው ነገር ላሳያችሁ። ይሄንን ታዩታላችሁ። ይሄን ቄጤማ አርቲፊሻል ቄጤማ አይታችኋል። ይሄ ቄጤማ 10 ብር ነው የሚሸጠው። የት ሱቅ አርቲፊሻል ቄጤማ ነው፣ ግን ገዝተውት ብዙዎቹ ለአንድ ቀን ወይ ለሁለት ቀን ነው የሚጠቀሙት። እየተበታተነ ስለሚያስቸግራቸው ይሄን መሰብሰብ መጥረግ ስለመረራቸው የሆነች ልጅ ደግሞ ሐሳቡን ቀየረችና በሀገር ባህል ልብስ በትንሽ ገንዘብ በ10 ድርሃም ይሄን 10 ድርሃም ይሄንን 10 ድርሃም ከቤታችሁ ሲንጀር ገዝታ ይሄን ሰፋችሁ። ይሄን ጥለት እኮ ከርካሽ ነው የሚገዛው። ይሄ አሁን አንድ ጥለት ሙሉ ብትገዙት እዛ ሄዳችሁ የሆነ ቦታ ላይ ጥለቱን ብትገዙት ብዙ ብር አይደለም። ከዛስ ይሄንን ሰርታ ስንት ብር መሸጥ ጀመረች? 60 ብር። ከአንድ ዕቃ ላይ 40 ብር ትርፋለሁ። ይሄ የወጣው ወጪ ሙሉ ወጪ የወጣው 20 ብር ነው። 20 ድርሃም ብቻ እየሸጠች ያለችው ግን በ60 ብር። ይሄን የሰራችው ልጅ ስንት ብር እንደሸጠች ታውቃላችሁ? 500 እንደዚህ አይነት ነገር ሽጣለች። 500 ትርፉን ተው፣ ዋናውን ተውት። 500 በ40 ብር ትርፏን ብቻ አስቡት። ስንት ብር ነው የሚመጣው? እስኪ ከዚህ ኳልኩሌት አድርጋችሁ ከስር ጻፉልኝ ኮመንት። በ40 ብር 500 ይሄን ሽጣለች ልጅቷ። ትንሽ ነገር በማሰብ ለምንድን ነው የሚበታተነው? ይሄን ነገር በሰፋውና እንደገና የባህል ልብስ የባህል የሀገራችን ምንድነው ማጣው ብላ ኮንትራት ቤት ቁጭ ብላ ይሄን ነገር እንትን አይደለች። ሁሉም ለኔ ብለው አሁን በየቤቱ ይሄ ነገር አለ። ስንት ብር? 20 ሺህ ድርሃም ያገኘችው። አስቡት እንግዲህ ምንም የራሷን 20 ብር ብቻ ነው ያወጣችው። 20 ሺህ ድርሃም ወጪ ትርፍ አግኝታለች። እቺ ልጅ 20 ሺህ ድርሃም ለማግኘት ሰው ቤት ስንት ዓመት ነው የለፋችው? 20 ሺህ ድርሃም ለማግኘት የሰው ቤት ስንት ዓመት ነው የማቀቀችው? በሳምንት ባልሞላ ውስጥ ግን 20 ሺህ ድርሃም አግኝታለች። ለውጥ ለማምጣት ጭንቅላታችሁን ማሰራት፣ ይሄ ወሬው ትርኪ ምርኪው፣ ይሄ የሰው ስሪዳችሁን መንፋቀቅ፣ የሰው ትዳር የሰው ህይወት ውስጥ ከምትገቡ አሁን ራሳችሁን ሌላ አንድ ነገር ልንገራችሁ። ብስኩት የምትባል ወርቅ አለች። 100 ግራም ነች። ብስኩት ግራሙ 500 600 ድርሃም ለግራም ትገዙትና ወደ አገር ቤት አትልኩትም፣ ወደ የትም አትልኩትም። ይሄ ዝም ብላችሁ አንገት ላይ ይሄ ጆሮ ምናምን እየገዛችሁ ከምታስቀምጡ ብስኩት የምትባለዋን 100 ግራሟን ትገዙና ታስቀምጣላችሁ። በሳምንት ውስጥ 600 የገዛችሁት ለግራም 600 የገዛችሁት 650 670 ይሆናል። ቶሎ ነው የወርቅ ዋጋ ከፍና ዝቅ የሚለው። ይሄ የዓለም ዋጋ ነው። እናንተ እኮ 100 ግራም 200 ግራም ወርቅ ገዝታችሁ አስቀምጣችሁ በሳምንቱ ይኸውላችሁ 4 ብስኩት ግዛልኝ ያለች ልጅ ነበረች። 4 ብስኩት ገዝታ በሁለት ወሯ 2800 ድርሃም ትርፍ አግኝታለች። ከአንዱ ነው የምነግራችሁ። ከ400 ደግሞ ምን ያህል እንዳገኘች ይወቁ። የገዛችሁ በ400 ድርሃም ነበር፣ አሁን 600 ምናምን ገብቶ ለመለወጥ የሆነ ነገር ለማድረግ ቀላል። ሞባይላችሁን ከፍታችሁ እኮ ዛሬ የሆነች ጊዜ አግኝታችሁ የሆነ ቦታ ሄዳችሁ እቃ ገዝታችሁ መታችሁ ኦንላይን ላይ ይሄን ግዙኝ ብትሉ ሰው ይገዛችኋል። ሰው ህይወቱን ቀለል ለማድረግ ነው የሚፈልገው። እናንተ ያን ነገር ማሰባ የሆነ ነገር ብስኩት ማለት አላለች። ብስኩት የምትባል ወርቅ አለች ያልተ እንትን ያለ ይሄ ወደ ሀብል ወደ ምናምን ያላረገ ገና ያልተሰራ ወርቅ ማለት ሰዎች አይናችሁ እያየ እየተቀየሩ እየተለወጡ ከእናንተ ጋር እኩል የተሰደዱ ሰዎች ህይወታቸውን እየተሻሻሉ እናንተ ለምን ያልተሻሻላችሁ ነው? ወሬ ስለምትከተሉ
እናንተ ግን መቀየርም ከፈለጋችሁ ነገሮችን ማስተካከል ትችላላችሁ። እስኪ ወሬውን ተው። ሁለት ወር ብቻ 2 ወር እሱ በግራም ነው የገዛቸው። ያኔ 480 ምናምን ድራም ነው የገዛቸው። አሁን ስንት ገብቷል? 650 ገብቷል። 670 ገባ ዛሬ። አሁን ይሄ እንደ ፎር ኤግዛምፕል ነው እየነገርኳችሁ ነገር ብዙ ነገር ማጠቀምና ማትረፍ ትችላላችሁ። ይኸውላችሁ እህታችሁ ኢትዮጵያ ካለች ወንድማችሁ ኢትዮጵያ ካለ የምትተማመኑበት ቤተሰብ ካላችሁ እቃ ልትልኩላችሁ ይገባል ገዝታችሁ። እኔ አሁን 2 ላፕቶፕ ልኬ ልጅቷ ዝናሽ የምትባለች 2 ላፕቶፕ ግዛና ዋጋውን ምንም እንትን ብላ ላከችልኝ። ላፕቶፑን ገዛውላት። ከዛ እኔ ላፕቶፑን ላኩላት ሀገር ቤት። እህትየዋ ከአንድ ላፕቶፕ ላይ 30 ሺህ 60 ሺህ ብር አተረፈች። 60 ሺህ ብሩን አካውንት ላይ ያስገቢልኝ፣ ዋናውን ደግሞ መልሰሽ ወደዚህ በድራም ቀይርሽ ላኪልኛለች። ብራችሁን ማገላበጥ ትችላላችሁ። ቁጭ ብላችሁ የሰው ቂጣችሁ የሰው ወሬች የሰው ጭንቅላት ከሚያዝጋችሁ እድሜ ሄደ ልጅ አልወለድኩም እንዲሆንኩኝ ከምትኳትኑ አይምሯችሁን እያሰራችሁ ሰው የሰራውን ስራ ስሩ። ዲዛይነር መሆን ትችላላችሁ። ሲንጀር ገዝታችሁ መሰልጠን ትችላላችሁ። ሙያ በኦንላይን መሰልጠን ትችላላችሁ። ሰልጥናችሁ ራሳችሁን ኤግዚት ማድረግ ትችላላችሁ። ዛሬ ያልዘራችሁት ዛሬ ያልሰበሰባችሁት ነገ ከየትም አይመጣ። ዛሬ የሲንጀር ባለሙያ ብትሆኚ መንጃ ፍቃድ ቢኖርሽ እውቀት ቢኖርሽ የሆነ ነገር ቢኖርሽ የሆነ ቦታ ትደርሻለሽ። ቁጭ ብለሽ ግን ናውረድ እግዚአብሔር እኔ ከሰው በታች ያረከኝ ለምንድን ነው ብትሉት አይወርድም። እሱ ከዙፋኑ ላንቺ ብሎ አይወርድም። እንኳን ላንቺ ዓለም ቢገለበጥ አይወርድም። ለምን? እግዚአብሔር የሚሳሳት አምላክ አይደለም። ትክክለኛ ነው የሚያደርገው የሚሆነው። ጭንቅላት 2 ኪሎ ጭንቅላት ሰጥቶሻል። አሁን ወጣ በቀን 1 ሚሊዮንና 500 ሺህ ድርሃም የምትሰራ ሴት እሷም ጭንቅላት ያንቺም ጭንቅላት የሷም ቋንቋ ያንቺም ቋንቋ እኩል ነው። ምንም የተለየ ነገር ጎዶሎ አይደለሽም። ጭንቅላት እጅ ባይኖርሽ ጭንቅላት አለሽ፣ እግር ባይኖርሽ ጭንቅላት አለሽ። ጭንቅላትሽን መጠቀም ነው። ተጠቀሙ። እስኪ እስከዛሬ ድረስ ማንም ሲጫወትባችሁና ማንም አፉን ሲከፍትባችሁ የነበረውን ነገር በስራ ተለውጡ። ቢዚ ሁኑ። እስኪ ራሳችሁን አስተካክሉ። ዝም ብላችሁ ሀገር ቤት ባንክ እየለተ የማያልፍለት ድሃ ባንክ ያስቀምጣል። ብልጡ ሀብታም ተበድሮ ስራ ይሰራበታል። እናንተ ይኸውላችሁ ኢትዮጵያ ውስጥ 200 ሺህ ድራም 1 ሚሊዮን የኢትዮጵያ ብር አካውንቱ ላይ ያለ ሰው ስንት ብር እንዳላችሁ ልንገራችሁ። ዛሬ መርዶዋችሁ ልንገራችሁ። 600 ሺህ ብር ብቻ ነው አካውንትሽ ላይ ያለው። 400 ሺህ ብሩ ያንቺ አይደለም። እንዴ ማን ወሰደው? እንዳትይ። ማንም ኑሮ ውድነት ግሽበት ብር ዋጋውን እያጣ ነው። ግን ካጣው ነገር ጋር ከሆነው ነገር ጋር አትተኙ። መፍትሄ እየፈለጋችሁ ነው። ይኸውላችሁ ለእናንተ ብሎ ኑሮ አይቀንስም። ለእናንተ ብሎ አገሩ ሰላም የሚሆነው ራሳችሁን ሰላም ስታደርጉ። ማንም የሰራውን ስራ መስራት ትችላለሽ። ማንም አልከለከለሽም። ወሬ ይዞሽ ነው እንጂ ወሬ ይዞሽ። ገንዘባችሁን አገላብጡት፣ ስራ ስሩበት። አንድ ሞባይል ኢትዮጵያ ብትልኩና እዛ ለማንም ነገ ምስጋና ለሌለው ሰው ሞባይሉን ከምትሰጡት ሞባይሉን ልከሽ እዛ ተሽጦ 15000 ማነው 3000 4000 ትርፍ ካገኝሽ አንድ ትልቅ ነገር። ችግሩ እናንተ ምንድነው? ሰበብና ምክንያት ነው የምታውቁ። ማርታ መንጃ ፍቃድ ተማሩ። እኔም ማዳም ቤት እየሰራው ነው የተማርኩት። ትንሽ ቤት ሳላጥብ 3000 ይከፈለኛል። ሽንት ቤት ሳላጥብ ሽንት 3000 ብር ይከፈለኛል። ለምን? ጭንቅላቷን ስላሰራች። ለምን? የተለወጠ ለውጥ ስላለ። እዚህ ሀገር መንጃ ፍቃድ እንኳን ማውጣት ባትችሉ ኢትዮጵያ ሄዳችሁ መንጃ ፍቃድ አውጥታችሁ መቼም ለመንጃ ፍቃድ የሚሆን ብር አታጡ። መንጃ ፍቃድ አውጥታችሁ ሰልጥናችሁ 50 ሺህ ብር ባልሞላ 30 ሺህ ብር ባልሞላ መንጃ ፍቃድ አውጥታችሁ ከዛስ መኪና እንኳን ባይኖራችሁ መኪና ተከራይታችሁ መስራት ትችላላችሁ። ለመኖር ከፈለጋችሁ ሰላም ከፈለጋችሁ ያው እዚህ መከራ ልፋት ነው፣ እዛም ልፋት ነው። የትኛው ግን ይሻላል? ለፍቶ ውጤታማ መሆን ነው የሚሻለው? ሰው ቤት ሆኖ ማልቀስ ነው የሚሻለው? የቤት ሰራተኛ ስም ተለጥፎባችሁ ታፔላው ናችሁ እከሌ ዘረፈ፣ እከሌ ደፈረ፣ እከሌ እንደዚህ ሆነ እየተባለ ወሬ ከምታወሩ ምን አለ ስራችሁ መስራት። ህይወት አጭር ነች አይደል?
ለምን ህይወታችሁን ደስታ አታረጉት? ኢትዮጵያ ውስጥ አሁን ኑሮ ውድ ነው እንዲህ ነው ብሎ የሚያወሩላችሁ ሰዎች እኮ እየኖሩ ነው። ይሄ ልንገራችሁ፣ ከሚሆነው ነገር ጋር ተስማምታችሁ የመኖር አቅም አላችሁ። እናንተ ደደብ የሚላችሁ ራሱ ደደብ የሆነ ነው። እናንተ እንዳትለወጡ እንዳትቀየሩ የሚፈልግ ሰው በትንሽ ነገር ቆይ የምትኖሩት እዚህ ምድር እኮ ተደስታችሁ ለመኖር ነው። ለምንድን ነው ደስታችሁ የሚነጥቋችሁ? ለምንድን ነው ሰላማችሁ የሚነጥቋችሁ? ለምንድን ነው ጤናችሁን እንድታጡ የሚያደርጓችሁ? እናንተ በሽተኛ ሆናችሁ እነሱ መኖር ይፈልጋሉ። 5 ዓመት ኢትዮጵያ አትምጪ ያለሽ ሰው 5 ዓመት ግን ቂጡን አደልድሎ እየኖረ ነው። እሱ ሲፈልግ ቤተክርስቲያን ይሄዳል፣ ሲፈልግ መዝናኛ ቦታ ይሄዳል፣ ሲፈልግ ጥሬ ይበላል፣ ሲፈልግ ቁርጥ ይበላል፣ ሲፈልግ ኤሲ የሌለው አየር ይስባል፣ በሰላም ይኖራል። አንቺ ግን የት ነው ያለሽ? አንድ ደቂቃ ውጭ የማትቆሚበት በረሃ ውስጥ ነው ያለሽ። ብትታመሚ የሚያገላብጥሽ፣ ብታለቅሺ እንባሽን አይዞሽ የማይልሽ ቦታ ውስጥ ነው ያለሽ። ሰላም አጥተሽ ኑሮ ተዛብቶብሽ በሰው ሀገር መከራሽን እያይሽ በወር ደግሞ 30 ቀን ጉልበትሽን አፍስሰሽ አይምሮሽን አዛብተሽ የምታመጪውን ገንዘብ የንብላው ብዛት፣ የናምጪው ብዛት፣ የሐሳብ ሰጪው ብዛት፣ ወረኛው ብዛት፣ ትርምስምሱ ብዛት፣ ይሄ ሁሉ የማን ድክመት ይመስልሽ? ይሄ ራስሽ ድክመት እኮ። በርሽን ስለከፈሽ ዝጊ በርሽንና ሰው መሆን ከፈለግሽ ሰውኝ። ስለኔ ለምንድን ነው የምታስቡት? እኔ ምን አገባችሁ ስለኔ የምታስቡት? እኔ እኮ የምኖረው እኮ ራሴ ነኝ። እናንተ አይደለም የምታኖሩ። እኔን ከምታስቡ የምናገረውን ሀሳብ ገዝታችሁ ህይወታችሁን ለምን አትኖሩ? አሁን ችግራችሁ እኮ የሆነ ሰው በነፃ የሆነ ነገር ሲሰጣችሁ ለምን በገንዘብ አልሆነም፣ ለምን እንደሌሎቹ ሚሊየንስ ምናምን የለውም ብላችሁ ለምን ታስባላችሁ? ይሄ እኮ ማለት ይሄን እንዲፈጠር ያደረገባችሁ እኮ ጭንቅላታችሁ እኮ ሰዎች ናቸው የጠቀጠቁባችሁ። አሁን ሞባይል፣ ልብስ ሱቅ የከፈተችው ልጅ፣ ባልትና የከፈተችው ልጅ በዲግሪ ተመረቀ መስሏችሁ ነው? ከእናንተ ወጣ እኮ ነው። አይምሮዋን አስተካከላ የተሻለ ነገር መኖር ፈልጋ ነው ዛሬ ራሷን ችላ የምትሰራው። እናንተ ከቤት መጀመር ትችላላችሁ። ከትንሽ ነገር መጀመር ትችላላችሁ። 1 ብር 2 ብር ከማግኘት ትጀምራላችሁ። የተሻለ ነገር ማሰብ እኮ ትልቅ ነገር ነው። እቅድ አውጡ፣ ፕላን አውጡ፣ ጸልዩ፣ የተሻለ ነገር አውቁ። የሆነ ነገር ላይ ውላችሁ አትደሩ። የሰው ጌም ከምትጠበጥቡ፣ አዶናይ ከሚስቱ ጋር ተፋታ ብላችሁ ክሎሪክስ ከምትጠጡ፣ የሰው ወሬ ውላችሁ ከምታድሩ ለምን ራሳችሁን አትኖሩ ህይወታችሁ? እኔ ሰዎች የደረሱበትን ከማድነቅ ራሳችሁን አድንቁ። መጀመር ለራሳችሁ ክብር ስጡት። ለስጋችሁ፣ ለነፍሳችሁ፣ ለህይወታችሁ፣ ለእድሜያችሁ፣ ለጤናችሁ ሰላም ክብር ስጡ። ለምንድን ነው ወሬ የምታወሱ? ይሄን እኮ ስለማታደርጉ ነው ማንም የሚጫወትባችሁ። ማንም ኑ ስትባሉ የምትሄዱ፣ ቁሙ ስትባሉ የምትቆሙ፣ ውጡ ስትባሉ የምትወጡ ከሆናችሁ እናንተ የራሳችሁ አይደላችሁም፣ የሰው ናችሁ ማለት ነው። ስለዚህ ወደ ራሳችሁ ቁሙ ውቶቼ። ዮርዲ ማዳም ቤት እኮ ትናንትና ስታሯሯጣት ዛፍ ለዛፍ ቴምር ለቴምር ጫካ ለጫካ ስትሯሯጥ አይኔ በብሌኗ አይቻልም። ዛሬ ግን ማዳምን ትታ ራሷን ችላ ስራ እየሰራች ልጇን እያሳደገች ነው፣ ራሷም እየኖረች። ይሄ የምታዩቸው ሰዎች መሲ ባልትና 17 ዓመት በሰው ቤት ብትኖር ልጅ ወልዳ ቤት ገዝታ ኑሯን ኑራ ራሷን ከማዳሟ ጋር በፍቅር ኑራ እንደገና ደግሞ ስትከፍት ደግሞ ማዳም መታ መርቃላት ህይወቷን እየኖረች ያለች ሰው። እንደዚህ አይነት ነገር ከማየት ወሬ የምትወዱ ሰዎች አላችሁ። ወሬ ሞትኩ የምትሉ አላችሁ። ህይወትን ማቅለልም ማክበድም ማኖርም አለማኖርም የእናንተ ችግር መብታችሁ። እናንተ ምኞታችሁ ከስደት ላይ ስደት፣ ከችግር ላይ ጭንቀት፣ ከሀሳብ ላይ ሀሳብ፣ የሆነ ነገር በአንቺ ብቻ የሚፈጠር መስሎሽ የምታይ ተሳስተሻል። መኖር ካለባችሁ አሁን መኖር ትችላላችሁ። ወሬውን ተውት። ወሬውን ለወሬኞች ተውት፣ ለሐሜተኞች ተውት። እናንተ ግን ነገ የምትሞቱት ራሳችሁ ነው፣ የምትታመሙት ራሳችሁ፣ የምትጎዱት ራሳችሁ፣ የሚጎዳው ግን እናንተ ቤተሰብ ነው። ስለዚህ ስለ ራሳችሁና ስለ ቤተሰቦቻችሁ ብቻ በማሰብ ህይወታችሁ መኖር ትችላላችሁ። ሲንጀር እዚህ ሀገር ርካሽ ነው። ሲንጀር ገዝታችሁ ተለማመዱ። ኦንላይን ላይ እውቀት ተማሩ። ዲዛይነር ሁኑ። ለእናንተ ዲዛይነር አይገባችሁም ያለው ማለት፣ ለእናንተ ሽፎን መሸጥ አይገባችሁም ያለው ማለት ማን የከለከላችሁ? አይምሯችሁ ነው። በወሬ ጠቅጥቀዋችሁ። ስለዚህ መኖር ከፈለጋችሁ መኖር ትችላላችሁ። መኖር ካልፈለጋችሁ ግን የሰው ተከታይና የሰው ወሬኛ ሆናችሁ ትኖራላችሁ። ኑሩ። ሰዎች እንደሚኖሩት መኖር ትችላላችሁ። የሆነ ነገር ሐሳብ አምጡ። የሆነ ነገር ሰላም ፍጠሩ። ከራሳችሁ ጋር ታረቁ። ብዙዎቻችሁ ከራሳችሁ ጋር ተጣልታችኋል። ከራሳችሁ ጋር ተጋጭታችኋል።
ከራሳችሁ ጋር ሰላም አታችኋል። መጀመሪያ ራሳችሁ ነው፣ ከዛ በኋላ ሌላው ይኖራል። ምን አገባችሁ? ምን አገባችሁ? ምን አገባችሁ? ለምንድን ነው ስለሰው የምትጨነቁት? ስለዚህ ይህን ነው ማድረግ ያለባችሁ። ምን አድርጋችኋል? ምን ሰርታችኋል? በህይወታችሁ ውስጥ ምን አድርጋችኋል? ምንም። ወሬ ከማውራትና ከማልቀስና ከማማረርና መድኃኒት ከማዋጥ በስተቀር ምን ያደርጋችሁት ነገር አለ? ይኸውላችሁ እኔ አንድም ሴት በአረብ ሀገር በቤት ሰራተኝነት እንዳትሞት ልቤ ይፈልጋል። ሁሌም እጸልያለሁ። አንዲት ሴት በአረብ ሀገር በሰው ቤት ሰራተኝነት እየኖረች እንዳትሞት ነው የምፈልገው። 4 ነጥብ በቃ። አንድም ሴት አረብ ሀገር ላይ ሳያልፍላት ሳስቅ ሳትደሰት ሰላም ሳታገኝ በሰው ህይወት እንዴ ምን ሆናችሁ? ከረፈደ በኋላ እንዲውኝ ነበር እንዲህ እኮ ነው ተጸጽቻለሁ ብትሉ ምን ጥቅም አለ? የተጸጸታችሁትን ነገር አትመልሱት። ዲዛይነር የት ነው የምንማረው? የት ነው የምናውቀው? ለማወቅ መጀመሪያ ተዘጋጁ። እናንተ ይኸውላችሁ ሚዲያ ላይ ክፉ ላይ ተንኮል ላይ ወሬው ላይ ስለምትሉ ነው እንጂ ሚዲያ ላይ ብዙ የሚያሳውቁ እውቀት የሚሰጡ ነገሮች አሉ። ብዙ ህይወታችሁን የሚቀይሩ ውበታችሁን የሚያጎሉ። አቤት ሰላም። ይቅርታ ስላስቆምኩ ከታች ሳሚ ራሴ ላጠፋ ነው ነፍሴ ተጭቋል ላለችው አስገባት፣ ወይ ደግሞ ስልጣስጠኝና ላስገባት። ይትስን ማነች? ቆይ ስማ ማን ነው? የማርያም ነኝ ነው ነይ ማርያም ምንድነው ነው ራሷ ላጠፋ ነው የምትለው? ስልጣኔን ሙሉ አድርገው የኔን በነገራችን ላይ ማሮቼ ሳሚ እስከሚመልስ አንድ ነገር ልንገራችሁ። ሳሚ ብዙ ነገሩን ብሎታል እና ደግሞ ከታች ላለችው